ከ6.8 ሚሊዮን ብር ጠቅላላ ክፍያ ጀምሮ በብስራተ ገብርኤልና በካሳንቺስ። ከዚህ በፊት በቦሌ ጋዜቦና ካሳንቺስ ላይ 100% ጥንቅቅ ያሉ አፓርትመንት ቤቶችን ማስረከባችን ይታወቃል። አሁን ደግሞ የብዙዎች የመኖሪያ ምርጫ በሆነው በብስራተ ገብርኤልና ካሳንቺስ ያለምንም የዋጋ ጭማሪ ከ72 ካሬ ባለ 1 መኝታ እስከ 248 ካሬ ባለ 3 መኝታ ድረስ በ15% ቅድመ ክፍያ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። በፖስቴንሽን ቴክኖሎጂ የታገዙ ሁሉንም አገልግሎት በአንድ ቦታ የሚያገኙበት የመዋኛ ገንዳ፣ ዘመናዊ ጂምናዚየም፣ የልጆች መጫወቻ ማቆያና የከርሰ ምድር ውሃ እንዲሁም ላይብረሪን በአንድ ሲያገኙ በአቅራቢያው ኤምባሲዎች፣ የሃይማኖትና ትላልቅ ተቋማት መኖራቸው ተመራጭ ያደርገዋል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰላም ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? በጣም ክሪቲካል መረጃዎችን ይዤላችኋለሁ። በዓለማችን እጅግ በጣም ብዙ ጊዜ የማይከሰት አሁን ባለበት ሁኔታ ተከስቶ የማያውቅ በተባለ ደረጃ ላይ የሲኦል ጉልላት ወደ ምድር ወድቋል። ይሄ ምንድነው የሲኦል ጉልላት የሚለውን ነገር በደንብ አድርጌ ነግራችኋለሁ። ምክንያቱም አሁን ባለበት የዓለማችን አጠቃላይ ውጥንቅጥ በጠቅላላ እየሆነ ያለው ነገር በመንፈሳዊ ዓለም ልንረዳው ካልቻልን ግራ ስለሚገባን እሱን በደንብ አድርጌ አሳያችኋለሁ። በተለይ ይሄ የሲኦል ጉልላት እስከ 2027 ሁሉ በእጅጉ እየዘለቀ የሚሄድ አሁን ባለበት ሁኔታ በአውሮፓ በአሜሪካ ሙሉ ጨምሮ ከፍተኛ ውድመት አለ ይዞ እየመጣ ያለው ምንድነው ይሄ ጉዳይ የሚለውን በደንብ አድርጌ ነግራችኋለሁ። በጣም የሚያስደንቀው ግን ይሄ የሲኦል ጉልላት በወደቀባቸው ቦታዎች በአንድ ስፍራ የጣዖት አምልኮ አሁን በኦገስት 31 ነው የሚሆነው። እንግዲህ ምናልባትም ከ4-5 ቀናት በኋላ በአሜሪካ ታይቶ የማይታወቅ ግዙፍ የጣዖት አምልኮ በይፋ በበረሃ ላይ ሊከናወን ነው። የሚደንቃችሁ ወደ ቤተሰቦቼ በዚህ በሚከናወነው ስፍራ ላይ 90,000 የሚጠጉ አሜሪካውያን ወይም የዛ አካባቢ ነዋሪዎች ደግሞ ከዚህ ከሲኦል ጉልላት መውደቅ ጋር በተያያዘ ለቃችሁ አካባቢውን ውጡ ተብለው ከፍተኛ መንግስታዊ ማስጠንቀቂያ ተሰጥቷቸዋል። ለምን have been told to evacuate their homes in the US state of Nevada because of a fast-moving wildfire. Officials say the fire has already burned more than 50 square kilometers of land and that at least 6 people have been injured. Our North America correspondent David Willis has more from Los Angeles. Well, what's surprised local officials and local firefighters, looks to me, is the speed at which this particular wildfire has picked up ferocity. Last night, Saturday night, there was very little apparently to suggest that the flames would move at quite this speed, but they've been nourished by very dry brush in that area and of course a very high winds. So we now have an area of 13,000 acres. ወደ መረጃዎቼ ልግባ። መጽሐፌን ግን ደህና ነኝ እግዚአብሔር ይመስገን ሶስተኛው ዙር ህትመት ወጥቷል። አሁን ባለበት ሁኔታ ላይ በጣም ነው ደስ ያለኝ። 2 ወር ባልሞላ ጊዜ ውስጥ 3 ዙር ህትመት ነው የወጣው። ይሄ የሚያስደንቅ ነገር ነው። እግዚአብሔር ላደረገልኝ ነገር ሁሉ ክብር ምስጋና ለሱ አቅርብለታለሁ። ስለዚህ ይሄን መጽሐፍ እስካሁን ያላነበባችሁ ሰዎች ደውሉ። በ0945 03 05 05 በ0993 03 05 ላይ ደውሉ። የኛ ሴልስ ቲሞቻችን ባላችሁበት ቦታ መጽሐፉን ያመጡላችኋል ወይም ይልኩላችኋል። ልቀጥል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እንንቃ። በዘመኑ ፍጻሜ የሚደረገውን ነገር ጆሮአችንን ጣል አድርገን እንስራ፣ እንኑር። ቤት ምን ገዛ ቤት እንግዛ፣ ምን ነግድ እንነግድ። ምንም ከዛ ጋር የሚገናኝ አይደለም። ይሄንን መጠቆም ወዳለው ዕውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በጣም የሚገርመው ይሄ የእሳት ጉልላት የሲኦል እሳት ጉልላት በተከሰተባቸው የዓለም ክፍሎች መካከል አንደኛው ኔቫዳ ነው፣ አሜሪካ ውስጥ ማለት ነው። እና በሚገርማችሁ ደረጃ በዚህ ስፍራ ላይ የጣዖት አምልኮት አሁን ሊከበር ነው እና አስቀድሞ እግዚአብሔር እዚህ ቦታ ላይ ያሉ 90,000 የሚጠጉ የኔቫዳ ነዋሪዎች አካባቢውን ለቀው እንዲወጡ ትእዛዝ ሰጥቷል። ይሄ ባለበት ቦታ ላይ እንግዲህ በሚደንቃችሁ ሁኔታ ይሄ በጣም ከባድ የሆነ አምልኮ እየተከናወነ ነው፣ እየተከሰተ ነው። ይሄ ማሲቭ ፓጋን ኔቫዳ ኢቨንት ነው የሚባለው። በኦገስት 31 ነው 2026 ነው የሚከናወነው።
በሚገርማችሁ ሁኔታ ይሄ የክብረ በዓል ወይም ደግሞ ፌስቲቫል አምልኮታዊ ነው። በምዕራብ ኔቫዳ በተለይም ሪኖ በምትባል ከተማ ዙሪያ የተቀሰቀሰው የሃውክ ሰደድ እሳት ባለበት ቦታ ላይ ወደ 90,000 ሰዎች በሚጠጉ ነዋሪዎች ቀያቸውን ለቆ እንዲወጡ ትዕዛዝ ማስጠንቀቂያ በተሰጣቸው ቅርብ ርቀት ላይ ነው ይሄ አጋንንታዊ በዓል የሚከበረው። በሚገርማችሁ ሁኔታ እዚህ ቦታ ላይ ያለው ይሄ በዓል ወይም ደግሞ ይሄ ግዙፍ የጣዖታዊ በዓል በርኒንግ ማን ይሉታል። በዓለም ላይ በጣም ካሉ ትልልቅ የአጋንንታዊ አምልኮቶች እንደሱ የኪነ ጥበብ መድረኩ ነው የሚሉት። በውስጡ የሚያከናውነው በጣም ብዙ ልዩ ልዩ ስርዓቶች አሉ፣ ምልክቶች አሉ፣ ምስጢራዊ አደረጃጀቶች አሉ። በእነዚህና መሰል ጉዳዮች መካከል ይሄ የአረማውያን አምልኮ አጋንንታዊ የምዕራባውያን አረማዊ አምልኮ ነው በሚል በትክክል ብዙ ምስጢር የወጣበት ነው። አንደኛ ግዙፉን ሰው ያመልካሉ እና የመስዋዕት ምስል የማቃጠል ስነ ስርዓት ይፈጽማሉ። ዊከር ማን ሪቹዋል ነው የሚሉት። የበዓሉ ማጠቃለያ ትልቁ ኩነት የ40 ጫማ ወይም 12 ሜትር ቁመት ያለውን የእንጨት ሰው ምስል ይሰሩና በእሳት ያንን የማቃጠለው የሲኦል እሳት የመለኮስ ሁኔታ ያከብራሉ። ለዛም ይጨጣሉ፣ ይጨፍራሉ። ያ በሚነደው ነገር ላይ መሰረት አድርገው አምልኮ ይፈጽማሉ። ይሄ እንግዲህ ድርጊት በጥንታውያን ሴልቲክ አረማውያን ማለት በጀርመን አካባቢ ኖሩ ከነበሩ አረማውያን ዘንድ ሰዎችን በህይወት አውጥቶ ለአማልክት መስዋዕት ለማቅረብ ይደረግ ከነበረው ዊከርማን ከተባለ የአምልኮ ስነ ስርዓት ጋር አንድ አይነት ስርዓት ነው። ይሄንን ነው የሚፈጽሙት በዚህ አጋንንታዊ በዓል ላይ። እሱ ብቻ አይደለም፣ የኦክታጎን እና የከተማ ሰይጣናዊ ጂኦሜትሪ አቀማመጥም ጭምር አለበት። የበዓሉ ተሳታፊዎች በበረሃው ላይ የሚሰፍሩበት ብላክ ሮክ ሲቲ ይባላል። ያ የተገነባችው በግማሽ ክብ ቅርጽ ነው እና መካከሏ ላይ የሚቃጠለው ሰው ምስል ይገኛል ማለት ነው። እና ከዚህ ጋር የተያዙት እንትናዎች ሲያሳዩ ፍሪሜሰኖች ይህንን ምልክት እንዳደረጉና የአውሬው አይን ወይም ኤ ኦፍ ፕሮቪደንስ እንደ አጋንንታዊ የፔንታግራም ኮከብ ቅርጽ ተደርጎ የተነደፈ ነው የከተማዋ ዲዛይን በራሷ። ሌላኛው የባቢሎን ግንብ ወይም የአጋንንት ግዙፍ ምስል መቆም ነው። በየዓመቱ በዚህ በረሃ ላይ የሚሰሩ በጣም ግዙፍ የኪነ ጥበብ ስራ ብለው እነሱ የሚሏቸው ጥንታውያንን የአረማውያንን አማልክቶች አጋንንቶች ነው የሚተክሉት እና ምስጢራዊ ፍጥረታት ወይም ደግሞ ሰይጣናዊ መልክ ያለባቸው አካላት የሚያሳዩ ናቸው። በተለይም አንዳንድ ማማዎች ላይ ግንቦችም ጭምር መጽሐፍ ቅዱስ ላይ እግዚአብሔርን ለመፈታተን ከተገነባው የባቢሎን ግንብ ጋር የሚመሳሰል አድርገው ዲዛይን ይሰራሉ። ሌላኛው የመጋረጃው መቅደስ ወይም ቴምፕል እና የሙታን አምልኮ በዚህ ስርዓት ላይ ይፈጽማሉ። ከዚህ ከሚቃጠለው ወይም ከሚሰዋው ሰው ምስል በተጨማሪ ሌላኛው በጣም ትልቅ መዋቅር ቤተ መቅደስ ወይም ቴምፕል ይሰራሉ። ተሳታፊዎቹ የሞቱ ዘመዶቻቸውን ፎቶ፣ ደብዳቤ፣ መታሰቢያ እዚህ መቅደስ ውስጥ ያስቀምጣሉ። በመጨረሻው ቀንም አብሮ ይቃጠላል። ይሄ ድርጊት ፍጹም ሃይማኖታዊ ይዘትና ያለው አይደለም። መጽሐፍ ቅዱስ የሚከለክለው ከሙታን መናፍስት ጋር የመገናኘት ወይም ደግሞ ኔክሮማንሲ የሚባለውና የመንፈስ አምልኮ ተግባር ነው። በትክክል የሚፈጸም አጋንንታዊ ተግባር ነው። እሱ ብቻ አይደለም ውድ ቤተሰቦቼ፣ በዚህ አሜሪካ ውስጥ አሁን የኦገስት 31 በሚከበረው በዚህ አጋንንታዊ በዓል ላይ ሕግ አልባነትና የኃጢአት ነጻነት እነሱ ሶዶምና ገሞራ ላይ ያለውን አምልኮ የሚፈጽሙበት ነው። በበዓሉ ላይ ምንም አይነት ይፋዊ ሕግ ወይም ገንዘብ ወይም ባህላዊ ማህበረሰቡ ገደብ የሉ። እጽ መውሰድ፣ እርቃንን ማሳየት፣ ሰዶማዊነት ድርጊቶች በነጻነት ነው በየቦታው የሚፈጽሙት። የተፈለገውን አድርግ ወይ የፈለከውን አድርግ do what you will ብለው ነው የሚያስቀምጡት። ይሄ መርህ አለው ለዚህ ለፌስቲቫሉ ማለት ነው። ስለዚህ አጋንንት አምላኪ አሌስተር ክራውሊ የሚባለው ሰው ዋና መርህ ነው የዚህ በዓል መርህ። ቦታው ዘመናዊቷ ሰዶምና ገሞራ እንደሆነች የሚነገረው ለዚህ ነው። በጣም በሚገርም ሁኔታ ራሱ የሰዶም የገሞራ የትዕቢትና እጅግ በጣም የእግዚአብሔርን ቁጣ የሚቀሰቅሰውን አምልኮ ይፈጽማሉ። በዚህም የተነሳ እግዚአብሔር በዚህ ቦታ ላይ የሚደረገውን አምልኮ ስለሚቃወም ሰፈሩና አካባቢው በእሳት እየጋየ ነው የሚገኘው። ውድ ቤተሰቦቼ እየነደደ ነው የሚገኘው። ይሄንን የሲኦል እሳት ዶም ወይም ጉልላት የጫነበት ስፍራ ላይ አሁን አምልኮት ሊፈጸም ነው። እሱ ብቻ አይደለም። በዚህ ነሐሴ 31 በሚፈጸመው አምልኮት ላይ አዲሱን የዓለም ስርዓት ወይም ኒው ወርልድ ኦርደር የመለማመጃ መድረክ ነው። የበዓሉ 10 መርሆች ለምሳሌ ንብረትን በጋራ መጠቀም፣ ገንዘብን ማገድ፣ ማዕከላዊ መንግስት አለመኖር የሚሉ አስተሳሰቦች ያራምዳሉ።
ይሄንን ሶሻል ኢንጂነሪንግ ብለው ወይም የማህበራዊ ምህንድስና ሙከራ ብለው ነው የሚያከብሩት እና የገንዘብ አልባ ምንም አይጠቀሙም። ባይዘው በዚህ ቦታ ላይ የገንዘብ ስርዓቱ ምኑን ይሄ አሁን መንግስት የሚያደርጋቸው ነገሮች በጠቅላላ በመቃወም በቃ ይሄ አዲስ የዓለም ስርዓት የመፈጸም በቃ የልቅነት ግብረ ሰዶም የልቅነት ማአት በዚህ የሚታይበት ነው። በጣም የሚያሳዝን ስፍራ ነው። የዓለም ታዋቂና ባለጸጋ ሊቃን የሚባሉት ኢሉሚናቲ የሚባሉት ስብስብ በዚህ በዓል ላይ ከፍተኛውን ቦታ ይይዛሉ። በዓሉ ላይ ቀደም ሲል የሂፖች ወይም ሂፒዝ የሚባሉት በአሁኑ ሰዓት ላይ እንደ ኤሎን መስክ እንደ ማርክ ዙከንበርግ ሆሊውድ ኮከቦች ያሉ የዓለም ባለጸጎች በልዩ ቪአይፒ ካምፖች በዚህ ውስጥ ይሰበሰባሉ። ከዛ በሚገርማችሁ ሁኔታ ይሄ ስብስብ የጥልቁ ማህበረሰብ አስመላኪዎች ድብቅ ለአጋንንት የሚገብሩበት ይሄንን ክብረ በዓል መሰረት አድርገው የሚያደርጉበት ስርዓት አላቸው። የዓለምን የወደፊት አቅጣጫ የሚወስኑ ምስጢራዊ ስብሰባዎችንም በዚህ ቦታ ላይ ያደርጋሉ። ያ ብቻ አይደለም፣ ኦፕን ዲያብሎ የሚባል እና የፋየር ዳንስ የሚሉት ሪቹዋል ያደርጋሉ እና በዚህ በዓል ላይ የሚታዩ የእሳት ጨዋታዎች፣ በእሳት የተሸፈኑ ተሽከርካሪዎች እና ተሳታፊዎች በጭስ እና በደመና ውስጥ የሚያደርጉት እብድ መሰል ዳንስ አለ እና ጥንታውያን ሃይማኖቶች አጋንንትን ለማምለክ ሞሎክ የሚባለውን የአጋንንት አምልኮት ለማስደሰት ይደረጉ ከነበሩ የእሳት አምልኮቶች ወይ ፋየር ወርሺፕ ጋር ቀጥተኛ ትስስር እንዳላቸው ይነገራል። የትራንስፎርሜሽንና የአምላክነት ስሜት ወይ ሰልፍ ዲፊኬሽን የሚባለው በበዓሉ ተሳታፊዎች ራሳቸው መለወጥ ወይ ትራንስፎርሜሽን ላይ እድል ይሰጣቸዋል። በዛም ደግሞ አንተ ራስ አምላክ ነህ የሚል አስተምሮት የኖስቲሲዞችና የኒው ኤጅ ሙቭመንት አጋንንታዊ አምልኮት ወይም እንደ እግዚአብሔር ትሆናላችሁ የሚለው አዳምና ሔዋንን ያሳታቸው አስተሳሰብ የሚተገበርበት የብላክ ሮክ ወይም ጥቁር ድንጋይ በረሃ የሚለው ስም ራሱ ለዚህ ቦታ የተሰጠ ነው። በሚገርማችሁ ሁኔታ ምስጢራዊ አምልኮቶች ውስጥ በጣም ጥልቅ ትርጉም ያለው ነው እና በጥንታዊ አስማት ወይም ደግሞ አልኬሚ በዛ ውስጥ እንግዲህ ጥቁር ድንጋይ የጨለማ ኃይል መገኛ ተደርጎ ይወሰዳል እና በዚህ በርኒንግ ማን የሚቃጠለው ሰው በሚለው ስም በገሃነም እሳት ውስጥ ለዘላለም በሚቃጠለው ዲያብሎስ የሰውን ልጅ ውድቀት የሚያመለክት በጣም ድብቅ ኮድ የያዘ ይሄ አምልኮ ይፈጸማል ማለት ነው። አሁን ለዚህ የሚሆነው ነገር የሚደረግበት ነው። ውድ ቤተሰቦቼ በሚገርማችሁ ሁኔታ ይሄንን አምልኮት በሚፈጽሙበት ሰዓት እግዚአብሔር ደግሞ በእሳት ምድሪቱን እያቃጠላት እንዳለ ትመለከታላችሁ ማለት ነው። ክቡራትና ክቡራን የሣድስ ቤተሰቦቼ በጣም አስገራሚ በሆነ መልኩ ነሐሴ 18 ቀን 2018 በኦገስት 24 2026 አሁን ዛሬ ባለንበት ሁኔታ በደቡባዊ አሜሪካ ሜዳዎች በደቡብ ምዕራብ ዩናይትድ ስቴትስ ላይ እጅግ ከፍተኛ የሆነ የከባቢ አየር ግፊት ወይም የሙቀት ወይም የሲኦል ጉልላት ወይም ሂት ዶም ተከስቷል። ይሄ በጣም አስደንጋጭ ነው። እንግዲህ በታሪክ ታይቶ የማይታወቅ ነው የተባለው። ይሄ እንግዲህ ለምንድነው ታይቶ የማይታወቅ የሚለው ክስተቱ አንደኛ የድግግሞሽ ብዛት ነው። አምስተኛ ዙር ነው እየተደራረበ ያለው። የተለመዱት የሙቀት ማዕበሎች አሉ። በበጋ ወቅት በአንድ ጊዜ ሁለት ጊዜ ተከስተው ያልፋሉ። በአሁኑ ወቅት ግን 5 ተከታታይ ሙቀት ጉልላቶች አንዱ ሳይጠፋ ሌላው እየተተካ መምጣቱ በጣም አደገኛ ሁኔታ እየፈጠረ ነው ያለው። በመጨረሻዎቹ ዘመናት ላይ ምድር እንደዚህ እንደምትቃጠል እግዚአብሔር እየተናገረ ነው ያለው። የመሬት አቀማመጥ ስፋት ወይም ጂኦግራፊካል ስኬሉን በተመለከተም ታይቶ የማይታወቅ ነው። ይሄ ሙቀት ጉልላት በአንድ ሀገር ብቻ የተወሰነ አይደለም። አሁን ባለበት ሁኔታ በሰሜን አሜሪካ ከአሜሪካ እስከ ካናዳ እና በአጠቃላይ በአውሮፓ አህጉር ከሜዲትራኒያን እስከ ማዕከላዊ አውሮፓ ላይ በአንድ ጊዜ በመዘርጋት በሚሊዮን የሚቆጠሩ ስኩዌር ኪሎሜትሮችን ሸፍነዋል። ታይቶ አይታወቅም። ወደ ቤተሰቦች ዓለማችን በታሪኳ አይታው የማታቀው ነው። ያ ብቻ አይደለም፣ የሌሊት ሙቀት አለመቀዝቀዝም ጭምር ነው። ከዚህ ቀደም የነበሩት እነዚህ የሲኦል እሳት ክዳኖች ወይም ደግሞ ጉልላቶች በቀድሞ ጊዜያት በቀን የጋለው አየር በሌሊት ይቀዘቅዝ ነበር። በአሁኑ ክስተት ግን በከፍተኛ ግፊት ወይም ዶም ምክንያት ሞቃታማው አየር ታፍኖ ስለሚቀር በሌሊትም የሙቀት መጠኑ ሳይቀንስ ይውላል። ይህም የሰው አካልና አካባቢውን እንዳያገግሙ ያደርጋል። ታሪካዊ የሙቀት ክብረ ወሰኖችንም አፈራርሷል። በፈረንሳይ፣ በስፔን፣ በጣሊያን፣ በአሜሪካ የውስጥ ግዛቶች እንደ ቴክሳስ፣ ኔቫዳ ለዘመናት ተመዝግበው የነበሩ ከፍተኛ ሙቀት ጣሪያዎች ወይም ክብረ ወሰኖች ከዚህ ወቅት ሙሉ ለሙሉ ተሰባብረው አዳዲስና አስደንጋጭ ቁጥሮች እያስመዘገቡ ነው የሚገኙት። እሱ ብቻ አይደለም፣ ታይቶ አይታወቅም። ይሄ ሂት ዶም ወይም የእሳት ጉልላት የሚባለው እንደ ራይን ያሉ በጣም ታላላቅ የንግድ ወንዞችንና በአሜሪካ ያሉ የውሃ ማጠራቀሚያዎችን አድርቋል።
ይህም በዓለም አቀፍ ደረጃ የመርከብ ትራንስፖርትን ከማስተጓጎሉም በላይ የኒውክሌርና የሃይድሮ ኤሌክትሪክ ኃይል ማመንጨትንም አግዷል። ውድ ቤተሰቦቼ እሱ ብቻ አይደለም፣ ከቁጥጥር ውጪ የሆኑ ሰደድ እሳቶች ተነስተዋል። ከፍተኛው የሙቀት እንግዲህ መሬቱን እርጥበት ሙሉ ለሙሉ በመምጠጡ ደኖች በቀላሉ እሳት እንዲይዙና እንዲቀጣጠሉ አድርጓል። ደረቅ የሆኑ እኮ መብረቆች እየታዩ ነው። ውድ ቤተሰቦቼ ደረቅ መብረቅ ማለት ዝናብ ሳይኖር መብረቅ እየተከሰተ ነው። በዛ መብረቅ ደግሞ ጫካዎች እየተለኮሱ ነው። ልክ የሆነ ክብሪት እንደሚለኩሰውና ለምሳሌ በአሜሪካ ኔቫዳ 90,000 ሰዎችን ያፈናቀለው የሬኖ እሳት በግሪክ የታዩት ሰደድ እሳቶች የዚህ የሙቀት ጉልላት ወይም የሲኦል ጉልላት ከፍተኛ ውጤቶች ናቸው። የምግብ ዋስትና ኢኮኖሚ መመታት በጣም እየታየ ነው። የአውሮፓ የሰሜን አሜሪካ የግብርና ምርታማነት ከፍተኛ ሁኔታ ቀንሷል እና ሰብሎች በማሳ ላይ ደርቀዋል። በዚህም ምክንያት በዓለም አቀፍ ገበያ ላይ የምግብ ዋጋ እንዲንር፣ የዋጋ ግሽበት ኢንፍሌሽን እንዲባባስ እያደረገ እንደሚገኝ ልብ ልንል ይገባል። ከዚህ በላይ የዘመን ፍጻሜ ማስጠንቀቂያ እግዚአብሔር አይሰጥም። ይሄ በጣም አስገራሚ ነው። ይሄም በቴክሳስ እና በካሊፎርኒያ አካባቢዎች ላይ የሙቀት መጠኑን እስከ 44 ዲግሪ ሴንቲግሬድ እስከ 45 ዲግሪ ሴንቲግሬድ ይጨምረዋል። እስከ 109 ዲግሪ ፋራናይት ወይም 112 ዲግሪ ፋራናይት ድረስ ምን ያደርገዋል? ይጨምረዋል። ይሄን በማድረስ ከፍተኛ የገለትና የሙቀት መጠን እየተከሰተ ነው። ውድ ቤተሰቦቼ ይሄ የሆነው በሙቀት ወይም በሲኦል እሳት ጉልላት የተነሳ በሂት ዶም የተነሳ ነው። እንግዲህ በቴክሳስ፣ ኦክላሃማ፣ በአርካንሳስ እና በደቡብ ካሊፎርኒያ አካባቢዎች ላይ እጅግ ከፍተኛ ታይቶ የማይታወቅ የሙቀት መጠን እያስተናገዱ ይቀጥላሉ ማለት ነው። በሚገርማችሁ ሁኔታ ኢቭን በምሽትም ቢሆን ቅዝቃዜ እንደሌለው እየተነገረ ይገኛል። በዚህ የሲኦል እሳት ጉልላት የተነሳ ምንድነው እሱን ነግራችኋለሁ፣ በደንብ አድርጌ አብራራላችኋለሁ። በዚህ የተነሳ እንግዲህ የታፈነ አየር የከፍተኛ የከባቢ አየር ግፊትና በጣም ሞቃታውን የሆነውን አየር ወደ ታች በመጫን በአንድ አካባቢ እንዲታፈን ያደርገዋል። በዚህም የተነሳ ደመና ስለማይኖር ቀጥታ የፀሐይ ብርሃን መሬቱን ያደርቀዋል። የሚገርማችሁ አትክልቶች እየደረቁ ነው። ሰዎች በአትክልቶች ላይ በሳር ላይ ሲሄዱ ሳሩ ልክ እንደ ድርቆሽ ከርሸሽ ያለ ነው እየተሰባበረ እየሄደ ያለው አሁን ባለበት ሁኔታ። ይሄም ሙቀቱ በከፍተኛ ፍጥነት እንዲጨምር ያደርገዋል፣ ደመና ስለማይኖር ማለት ነው። ስለዚህ ይሄ ሂት ዶም ወይም ደግሞ የሲኦል እሳት ጉልላት የሚባለው ምን እንደሆነ በትክክል ማወቅና ማስተዋል ያስፈልጋል። ይሄ የሲኦል የሙቀት የእሳት ጉልላት ወይም ሂት ዶም ምንድነው? አንድ ሰፊ አካባቢ ላይ የሚፈጠር እጅግ በጣም ከፍተኛ የሙቀት ማዕበል እንደሆነ ይታወቃል። ይሄ ክስተት የሚፈጠረው የከባቢ አየር ግፊት ሞቃታማውን አየር ልክ እንደ ድስት ክዳን በአንድ አካባቢ ላይ አፍኖ ሲይዘው ነው የሚከሰተው። ውድ ቤተሰቦቼ ይሄን በተመለከተ የከፍተኛ ግፊት ይፈጠራል፣ ሃይ ፕሬሸር ሲስተም ይፈጠራል። ከዛ በከባቢው አየር ውስጥ በጣም ጠንካራ የከፍተኛ ግፊት ቀጠና ይፈጠራል ማለት ነው። እንግዲህ ራሱ ልክ እንደ ዶሙን ስትመለከቱ ጉልላት አይነት ቅርጽ አለው። ማለትም ይሄ የእናቶቻችን የሸክላ ድስት አይነት ጉልላታማ ቅርጽ ያለው ነው። ልክ ምን ማለት መሰላችሁ? ሸክላ ድስት ውስጥ ሆኖ ዶሮ ወጥ ሲበስል የሸክላ ድስት አፉ እንደ ዶም ነው ወይም እንደ ጉልላት አይነት ቅርጽ አለው። ልክ እንደዛ አይነት ቅርጽ ያለው የእሳት ወይም የንዳድ እሳት መጠን ከባቢ አየሩን ይሸፍነዋል ማለት ነው። ስለዚህ በከባቢ አየር ውስጥ በጣም ጠንካራ ከፍተኛ ግፊት ምን ይሆናል? ቀጠና ይፈጠራል። ይሄም ግፊት በላይኛው አየር ማለትም ይሄ ጉልላቱ ባለበት እሳት በሆነበት አየር ላይ ያለውን ሙቀት ወደ ታች ነው ወደ መሬት ይገፋዋል ማለት ነው። ውድ ቤተሰቦቼ ልክ እንደ ሸክላ ድስት አርጋችሁ እንድትወስዱት ያስፈልጋል። ስለዚህ ከስር የሚንፈቀፈቀው ዶሮ ወጥ ወደ ላይ አቅጣጫ እንፋሎቱን ይዞ ወደ ታች አፍኖ በዶም ቅርጽ ደግሞ ስላለው ማለት የጉልላት ቅርጽ ስላለው የሙቀት መጠኑ ከአንዱ አካባቢ ወደ አንዱ አካባቢ የመፈናጠር ልክ ይሄ እንደ ጨረር እየመታ ከአንዱ አካባቢ ወደ አንዱ አካባቢ ላይ ሁለንተናውን ወደ ሙሉነት እኩል እሳታማ ሲኦላማ ቅርጽ ይዞት ይመጣል ማለት ነው። ለዛ ነው የሂት ዶም ወይም የሲኦል እሳት ጉልላት የሚባለው። ከዚህ ጋር በተያያዘ እንግዲህ ሁለተኛው አየሩ ይታፈናል። ከዛ በኋላ ኮምፕሬሽን ይፈጠራል፣ መጨፍለቅ
ወይ ልንለው እንችላለን እና ወደ ታች የሚገፋው አየር እየተጨፈለቀ ሲመጣ በፊዚክስ ህግ መሰረት ሙቀቱ በከፍተኛ ሁኔታ ምን ይሆናል? ይጨምራል ማለት ነው። ይታመቃል፣ ኮምፕሬሽን ይፈጠራል ሙቀቱ። ስለዚህ አየሩ ወደ ጎን ሸሽቶ እንዳያመልጥ በከፍተኛ ግፊት ስለሚታጠር በአንድ ቦታ ይቆለፋል እና በጣም የሚያሳዝን ድስት ማለት የሸክላ ድስት ነው ያልኳችሁ። ይሄ ብረት ድስት አይደለም ቅርጹ። የሸክላ ድስት እናቶቻችን ይሰሩበት የነበረው የሸክላ ድስት፣ የዶሮ ወጥ መስሪያው ሸክላው ድስት ክዳኑ ልክ እንደ ዶም ነው እና የሱ አይነት ቅርጽ ያለው ነው። ስለዚህ አየሩ ወደ ጎን ሸሽቶ እንዳያመልጥ በከፍተኛ ግፊት ስለሚታጠር በአንድ ቦታ ይቆልፋል ማለት ነው። ስለዚህ የመሬት መድረቅ የሙቀት አዙሪት ይፈጠራል። ፊድባክ ሉፕ ይሉታል። ይሄ ግፊት እንግዲህ ደመና እንዳይፈጠር ምን ያደርጋል? ይከለክላል። አሁን በሚገርማችሁ ሁኔታ ከዚህ ቀደምም እኮ ሂት ዶሞች አሉ የተከሰቱ፣ ግን ይሄ በታሪክ ታይቶ የማይታወቅ ነው የተባለው። ይሄ የፀሐይ ብርሃን በቀጥታ መሬቱን ምን ያደርገዋል? ያቃጥለዋል ማለት ነው። ከዛ መሬቱ ሲደርቅ እርጥበት ሲያጣ አየሩን የበለጠ ያጋለው ይሄዳል። ይሄም አዙሪት ወይም ደግሞ ፊድባክ ሉፕ ይፈጥራል። ሙቀቱን በየቀኑ እንዲንር ያደርገዋል። ወዴትም መፈትለክ አይችልም። ስለዚህ በከተማው በአካባቢ ላይ ያሉ በእነዚህ ቦታዎች ላይ በሚፈጠሩ ሂት ዶም ባለባቸው ቦታዎች አካባቢ ላይ በጣም ከፍተኛ የጤና አደጋ ይዞ ይመጣል። ከፍተኛ የሰውነት ድርቀት፣ የሙቀት መታወክ፣ ሂት ስትሮክ ይዞ ይመጣል። ከዛ በኋላ ሰዎች የአየር ማቀዝቀዣ ወይም ኤሲ በብዛት ስለሚጠቀሙ የኤሌክትሪክ ኃይል መቆራረጥ ይፈጠራል። በሚገርም ደረጃ ደግሞ የሰደድ እሳት ወይም እጽዋትንና መሬትን ስለሚያደርቅ ሰደድ እሳት ይነሳል። እንግዲህ በጣም ምቹ ሁኔታን መፍጠር ይችላል ማለት ነው። ይሄንም በተመለከተ በሰውነት አካል ላይ የሚደርሰው ጉዳት በጣም ከፍተኛ ነው። የብዙ ሰዎች በሰውነት አካላቸው ላይ የተፈጠረው ክፍተት በእጅጉ ብዙ ውድመት ይዞ እየመጣ እንደሆነ ታያላችሁ ማለት ነው። የዚህ ሂት ዶም ወይም ደግሞ የሲኦል እሳት ጉልላት በመፈጠሩ የተነሳ የሙቀት መቃወስ ወይም ስትሮክ በሰውነት ላይ እየተፈጠረ ነው ያለው። በጣም ብዙ አሜሪካውያን ላይ እንደገና አውሮፓውያን ላይ ይሄ ችግር ሂት ስትሮክ ይባላል። የሙቀት መታወቅና ስትሮክ ይሄ ከፍተኛ እጅግ የከፋና ለሞት ሊዳርግ የሚችል የአስቸኳይ ጊዜ ሕክምና ጉዳት ነው። የሰውነት ሙቀት በአጭር ጊዜ ውስጥ ወደ 40 ዲግሪ ሴንቲግሬድ ወደ 104 ዲግሪ ፋራናይት በላይ በአንድ ጊዜ ይጨምራል። የሚቀቀል ስጋ እንደማለት ነው። ውድመቱ እንግዲህ ሰውነታችን ራሱን ለማቀዝቀዝ ላባ መጨት ያቆማል ማለት ነው። ይህም የአንጎል፣ የልብ፣ የኩላሊትና የጡንቻዎች ሴሎችን ወዲያውኑ እንዲጎዱ ለህልፈተ ህይወትም እንዲዳረጉ ያደርጋል። ሌላኛው ይሄ የሲኦል እሳት ጉልላት ባለባቸው አሁን ዓለም ላይ የተፈጠሩ ባሉባቸው ቦታዎች ላይ የሙቀት መሟጠጥ ወይም ሂት ኤክሶዥን ይፈጠራል ማለት ነው። ይሄ ምን ማለት ነው? ሰውነት በከፍተኛ ላብ ምክንያት ብዙ ውሃና ጨው ወይም ኤሌክትሮላይቶችን ያጣል። ስለዚህ በዛ የሚፈጠር ክስተት አብሮ ይመጣል። ከባድ ራስ ምታት፣ ማዞር፣ ማቅለሽለሽ፣ ከፍተኛ የድካም ስሜት፣ የልብ ምት መፍጠን፣ የቆዳ መገርጣት ይታያልና ወዲያው ካልቀዘቀዘ ወደ ሙቀት ስትሮክ ይለወጣል ማለት ነው። የደም ግፊት መዛባትና የልብ ጫና ወይም ካርዲዮቫስኩላር ስትሬን ይሉታል በሳይንሱ። አየር ሲሞቅ ሰውነት ራሱን ለማቀዝቀዝ ሲል የደም ስሮችን ያስፋፋል። ልብም ደም በፍጥነት ለመርጨት በከፍተኛ ጫና ይሰራል። በዚህም የተነሳ አረጋውያን፣ ለልብ ህመም ያለባቸው ሰዎች የልብ ድካም ወይም ሀርት አታክ ላይ ከፍተኛ ሁኔታ ገጥሟቸው እስከ ሞት ድረስ ይዟቸው ይመጣል። የኩላሊት ስራንም ያስተጓጉላል። አኪዩት ኪድኒ ኢንጀሪ እየተፈጠረ ነው ያለው። በከፍተኛ ሙቀት ምክንያት ሰውነት ውስጥ ያለው የውሃ መጠን ሳያንስ ዲሃይድሬሽን ሲፈጠር ኩላሊት በቂ ደም ማግኘት አይችልም። ከዚህም ኩላሊት በሰውነት ውስጥ ያሉ መርዛማ ቆሻሻዎችን ማጣራት ያቅተዋል። ይሄም ለአጭር ወይም ለረጅም ጊዜ ኩላሊት ውድመት ወይም ደግሞ ኪድኒ ፌይለር የሚያጋልጥ ነው። የመተንፈሻ አካላት ችግር ሬስፓይሬቶሪ ዲስትረስ እየተፈጠረ ነው። የሙቀት ጉልላት የአየር ብክለት ወይም በተለይ ግራውንድ ሌቭል ኦዞን ወይም ጭስ መሬት አቅራቢያ አፍኖ ነው የሚይዘው። ስለዚህ አስማቲክ ያለባቸው፣ የሳምባ ህመም ያለባቸው ሰዎች የመተንፈስ ችግር ገጥሟቸው የአየር ጥራቱ መበላሸት፣ ሳምባን የማቁሰል፣ የቆዳና የጡንቻ መኮማተር ሂት ክራምፕ ራሽዝም ይሏቸዋል። በላብ አማካኝነት የሶዲየም መጠን
ይቀንሳል እና ስለዚህ በሆድ በክንድ በታችኛው እግር ጡንቻዎች ላይ ከባድ የመኮማተርና የህመም ስሜት እየተፈጠረ ቆዳን በላብ መታፈን ምክንያት በቀይ ሽፍታ እየተወረረ የብዙ ሰዎች ጤና እየተጎሳቆለ በመሆኑ የተነሳ ከዚህ አካባቢ ላይ ለቃችሁ ውጡ የተባሉ 90,000 አሜሪካውያን አሁን ለምሳሌ ነው በአሜሪካ ያልቋችሁ አውሮፓን በተመሳሳይ ሁኔታ ነው። ይሄ ሂት ዶም ወይም የሙቀት የሲኦል እሳት የልክ ጉልላቱ ተፈጥሮ በጣም ብዙ ነገር ይዞ የመጣ ያለው ይሄ በሚደንቅ ደረጃ 90,000 አሜሪካውያን በዚህ ሁኔታ ላይ ትዕዛዝ ተሰጥቷቸው ውጡ በተባለበት ሁኔታ ላይ በሚገርማችሁ ሁኔታ አሁን ባለበት በዚቹ ኔቫዳ በምትባለው ግዛት ላይ ነው ውጡ የተባሉት። የሚገርማችሁ በኔቫዳ አካባቢ ላይ አሁን በዚህ ኦገስት መጨረሻዎቹ አካባቢ በነሐሴ መጨረሻ የሚከበር የአጋንንት በዓል አለ። በጣም ትልቅ በዓል ማለት ነው እና እግዚአብሔር ምን ያክል ቁጣ እዚህ አካባቢ ላይ ወጣችሁ ለቃችሁ ውጡ ሂት ዶሞ ተከስቷል። በጣም ብዙ ሰዎችን በዓለማችን ታሪክ ይሄ በነገራችን ላይ ታይቶ የማይታወቅ ነው የሚባለው። ይሄ ታይቶ የማይታወቅ ክስተት ነው። ምን ማለት ነው ታይቶ የማይታወቅ ክስተት ማለት? ውድ ቤተሰቦቼ በሚገርማችሁ ሁኔታ የቀድሞ ትንበያ ሞዴሎች ጊዜ ያለፈባቸው ነው። ሞዴል ቤዝላይን ሽፍቱ ማለት ነው። ሳይንቲስቶቹ የወደፊት የአየር ንብረትን የመተንበይ የሚጠቀሙባቸው የኮምፒውተር ሞዴሎች የተሰሩት ባለፉት 100 ዓመታት በተመዘገቡ መረጃዎች ላይ ተመስርቶ ነው የተቀመጠው። ስለዚህ አሁን በአሜሪካ የታየው በአንድ በጋ ወቅት 5 ተከታታይ የሙቀት ጉልላት ተደራርቦ አያቅም እና እያሳየ ያለው 5 ተደጋጋሚ የንዳድ ጉልላቶች ወይም የሲኦል እሳት ጉልላቶች መደራረብ። እነዚህ ሞዴሎች ግምት በጣም በሚገርም ሁኔታ በእጅጉ ያልተለመደ ወይም ደግሞ በተለይ ይሄ አሁን ባለበት ሁኔታ ላይ የዓለም ሙቀት መጨመር ፍጥነት መፋጠኑ አክሰለሬሽኑ ይሄ ክስተት የአየር ንብረት ለውጥ ቀውስ ሳይሆን እጅግ በከፍተኛ ፍጥነት እየተጓዘ መሆኑንም ጭምር የሚያሳይ በተለይ ፓሲፊክ እና የአትላንቲክ ውቅያኖሶች ሙቀት ወይም ማሪን ሂት ዌቭ የሚባሉት መጨመር ከከባቢ አየር ግፊት ጋር ተዳምሮ የሙቀት ጉልላቶቹ በቀላሉ እንዲፈጠሩና ረጅም ጊዜ እንዲቆዩ ያደረገ መሆኑ ትንበያው ላይ በጣም በከፍተኛ ሁኔታ በጣም አስደንጋጭ ነገር ይዞ እየመጣ ይገኛል። ድንገተኛና ያልተጠበቁ ክስተቶች በስተዋል። ኤክስትሪም ዌዘር ቮላቲሊቲ የተከሰተ ነው። የወደፊቱ የአየር ንብረት ትንበያ ከአሁን በኋላ የተረጋጋ አይሆንም። በአንድ በኩል እጅግ በጣም አስከፊ ድርቅ፣ የሙቀት ጉልላት ጭምር እየጨመረ ነው የሚመጣው። በሌላ በኩል ደግሞ ያ የነበረው አንዴ ተቀይሮ ታይቶ የማይታወቅ የሳምባ ድንገተኛ ጎርፌን ፍላሽ ፍሉድ የሚባለው ሊያስከትል ይችላል። ብዙ ነገሮች ናቸው እየሆኑ ያሉት ማለት ነው አሁን ባለበት ሁኔታ ላይ። ስለዚህ ይሄ ተከስቶ የማይታወቅ ማለት ምን ማለት ነው የሚለውን ባጭሩ አንፕሬሲደንትድ የሆነ ነው። እንግዲህ ታይቶ የማይታወቅ የሚለው በሰው ልጅ ታሪክ መዝገብ በዘመናዊ ሳይንስ መለኪያዎችና በአየር ንብረት ጥናት ታሪክ ውስጥ ከዚህ በፊት ተከስቶ ታይቶ በማይታወቅ ደረጃ ላይ ነው አሁን እየተከሰተ ያለው። በጣም ነው የሚያሳዝነው። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ይሄ በጣም ብዙ አመለካከታችን ላይ በጣም ጥሩ እርምጃ እንድንወስድ የሚያደርገንን ይሄ መረጃ አካፍያችኋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እንንቃ። በዘመኑ ፍጻሜ የሚደረገውን ነገር ጆሮአችንን ጣል አድርገን እንስራ፣ እንኑር። ቤት ምንገዛ ቤት እንግዛ፣ ምንነግድ እንነግድ። ምንም ከዛ ጋር የሚገናኝ አይደለም። ይሄንን መጠቆም ወዳለው እውቀት ታላቁ እግዚአብሔርን ታከብራለች። ከ6.8 ሚሊዮን ብር ጠቅላላ ክፍያ ጀምሮ በብስራተ ገብርኤልና በካሳንቺስ ከዚህ በፊት በቦሌ ጋዜቦና ካሳንቺስ ላይ 100% ጥንቅቅ ያሉ አፓርትመንት ቤቶችን ማስረከባችን ይታወቃል። አሁን ደግሞ የብዙዎች የመኖሪያ ምርጫ በሆነው በብስራተ ገብርኤልና ካሳንቺስ ያለምንም የዋጋ ጭማሪ ከ72 ካሬ ባለ 1 መኝታ እስከ 248 ካሬ ባለ 3 መኝታ ድረስ በ15% ቅድመ ክፍያ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። በፖስቴንሽን ቴክኖሎጂ የታገዙ ሁሉንም አገልግሎት በአንድ ቦታ የሚያገኙበት የመዋኛ ገንዳ፣ ዘመናዊ ጂምናዚየም፣ የልጆች መጫወቻ ማቆያና የከርሰ ምድር ውሃ እንዲሁም ላይብረሪን በአንድ ሲያገኙ በአቅራቢያው ኤምባሲዎች፣ የሃይማኖትና ትላልቅ ተቋማት መኖራቸው ተመራጭ ያደርገዋል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።